መሳይ በክፍል ውስጥ ቆልፎ እንግዲህ እዛው እንዳአመመው ማንም ሳየው በአፍ በአፍንጫው ደም እየወጣ በጣም ተጎድቷል። ሰላም ሰላም የመቅዲ ቤተሰብ የሆናችሁ ሰላማችሁ ብስት ይበልልኝ ብዬ ይዤላችሁ የመጣው ዛሬ ትትና ክፍል 76 ነው። እንግዲህ በዛኛው ሳምንት ያየነው ቪዲዮ ላይ መሳይ ክፍል ውስጥ ገብቶ እያመመው ማንንም ቢጠራ ማንም አይሰማውም ነበረ። በዚህ ላይ ክፍሉ ቁልፍ ነበረ። የዛሬ ላይ ደግሞ ቀጥለ ስናየው እንግዲህ መሳይ ላይ ይደውላሉ፣ ስልኩ አይነሳም፣ ይደውላሉ፣ ስልኩ አይነሳም። በዚህም ጊዜ ክፍሉ መሆን አለበት ብሎ ክፍሉ ሲሞክሩ ቁልፍ ነበረ። አብርሽ እንግዲህ እንደምንም ይሄንን በሩን እንደምንም ከፍቶ ገባ ማለት ነው። እንደገቡ ትትና የግሌም ነበረች። ትትና እንደ አየችው ጮኸች፣ ሮጣ እሱ ጋር ደረሰች። ስታየው ፊቱ ራሱ ደም በደም ነበረ፣ በእጇ ስነካው ደም ነበረ። ከዛ ፌንት ነቀለች፣ እሱ ላይ ወደቀች። እንግዲህ ወንድሟ ነው። ከዛ በኋላ እነ አብርሽም ተሯሯጡና እሷን ያቃች እሱ ወደ ሆስፒታል ወሰዱት ማለት ነው። እንግዲህ የግሌ ምንድን ነው ጉዱ? ምን ተፈጠረ? ወይ ጉድ እያለች ማለት ነው። ትትና ወደዚህ ወደዛ ታረጋታለች። እንግዲህ እሷ ፈዛለች። መሳይ ስታየው በደነገጠች ጊዜ ማለት ነው። ግን ደግሞ ትነቃለች። መሳይ ወደ ሆስፒታል ይዘውት ሄደዋል። እንግዲህ ወንዶቹ ይዘውት መሳይ ወደ ሆስፒታል ከሄዱ በኋላ ትትናና የግሌ ሶፋ ላይ ቁጭ ብለው ትትና በጣም ታለቅሳለች፣ የግሌም ታለቅሳለች። ትትና መሳይ ሞቶ ይሆን እንዴት ትላታለች። የግሌ ደግሞ አንቺ ትትና ምን ሆነሽ ነው እንደዚህ የምትይው? እሱ ቢሞት አሁን እኔ እዚህ ተረጋግቼ ቁጭ ብዬ ማዋራሽ ይመስልሻል እንዴ? ትላታለች። ሁለቱም እንግዲህ ተያይዘው እያለቀሱ ነበረ። የግሌ ትትና ነህ፣ ግን እኔ እኮ የሚገርመኝ አንቺ ለምንድን ነው እንደዚህ ለየት ባለ መንገድ ለመሳይ ያዘንሽለት የምታስኝለት? ትላታለች። እሱም ደግሞ ከማንም እኮ አስበልጦ ነው የሚያይሽ፣ የሚያዝንልሽ፣ የሚያስብልሽ። እኔ የእናንተ ነገር ጥያቄ ሆኖብኛል። ትትና ምንድን ነው ቤተሰብ ናችሁ እንዴ? ትላታለች። ትትናም በዚህን ጊዜ ባረገልኝ ትላታለች ማለት ነው። የሁለቱም አይገላለጹም እንጂ ወንድም እህት እንደሆኑ ይታዋወቃሉ ማለት ነው። ግን ግልጽ በግልጽ አልተገላለጹም ወንድምና እህትነታቸውን ማለት ነው። መሳይም ያውቃል። ትትና ደግሞ ያው እግሩ ላይ ባለው ጠባሳ ትጠራጠረዋለች ማለት ነው። መሳይ ግን ያውቃል እህቱ እንደሆነች እና መሳይ በዚህ ሰዓት ይደውላሉ፣ ስልክ ይደውላሉ ወደ ሆስፒታል አብርሽ እና ገልሙጋ ማለት ነው። በዛን ጊዜ ስልክ አላነሱም ነበር። ትንሽ ከቆየ በኋላ ገልሙ መልሶ ስልክ ይደውልላታል። ምንድን ነው መሳይ ምን ላይ ደረሰ ትለዋለች። ምንም የለም እንደዛው ደክሞ ነው ያለው፣ አልነቃም። ብቻ ደክሞ ስላደረ ዶክተሮቹ እየተባበሩት ነው ያለውን ነገር ጠዋት ነው የምንነግራችሁ፣ አሁን ግቡና ተኙ ይላችኋል ማለት ነው ገልሙ። በዛን ጊዜ የግሌ ደግሞ ያው ለትትና ብዙ ነገር መናገር አልፈለገችም። አረ ደህና ነው ብሎኛል፣ ደህና ነው በቃ ተነሺ እንተኛ ብላ እዛ ትሄዳለች ማለት ነው ወደ ክፍሏ። እንግዲህ ትትናና የግሌ ገብቶ ከተኙ በኋላ ትትና በእልሟ ጽጌ ጥቁር በጥቁር ለብሳ እያለቀሰች ትትና መሳይ እኮ ሞተ ትላታለች ማለት ነው። ይሄ ቅጀት ነው፣ በእልሟ ነው። ትትና ላበላብ ሆናለች፣ በጣም ተጨንቃለች። በእንቅልፍ ልቧ ውስጥ ትትና ሞተ እኮ ትለዋለች። ማነው መሳይ ሞተ? አዎ ሞተ፣ ታለቅሳለች በህልሟ ያው ጥቁር ለብሳ ማለት ነው ጽጌ። በዚህን ጊዜ ትትና ተጨናንቃ ከእንቅልፏ ትነሳለች። እንደተነሳች አልተነሳችም፣ በእንቅልፍ ልቧ ውስጥ ሆና ማለት ነው ጽጌን ትደበድባታለች። ለምንድን ነው ሞተ የምትይኝ? አልሞተም፣ እሱ ቀልድ ነው ወይ መሞት ትላታለች ማለት ነው። አብርሽም ጥቁር በጥቁር ለብሶ ይመጣል፣ ከጎኗ ይቆማል። አብርሽ አንተ ሞተ ልትለኝ ነው እንዲህ ብላ አብርሽን በጥፊ ልትለው ስትል አብርሽ እጇን ይይዛታል። ታለቅሳለች፣ በጣም ትበሳጫለች። ከዛ
ልክ በዚህ እልሙ ውስጥ ያለች በአካል የእውነት ጽጌ መጣችና ትትና ትላታለች። ልጅቷን ላበላ ሆናለች በተኛችበት ትትና ትላታለች። ከዛ ነቃች። ጽጌ እኔ ጋነሽ እንዴ ምንድን ነው ያለው? አንተ መሳይ ምን ሆነ ትላታለች። እሷም ደግሞ አረ መሳይ ምንም አልሆነም፣ እንደውም ተነሽ ላነሳሽ ነው የመጣሁት፣ ቀን እኮ ነው፣ ለምንድን ነው የምተኝው? ነይ እንሂድ ሆስፒታል፣ እሱ መሳይን አይተን እንመጣለን ትላታለች ማለት ነው። ግን መሳይ አልሞተም እንዴ ትላታለች። አረ አልሞተም በህልምሽ ነው ትላታለች ማለት ነው። አልሞተም በህልምሽ ነው ስትላት፣ እሷም ደግሞ ተመስገን አምላኬ ብላ ጽጌን እቅፍ አርግታ ትስማታለች ማለት ነው። ከዛን በቃ ነይ ተነሺ ወደ ሆስፒታል ሄደን መሳይን እንየው ተባባሉና ተያይዞ ወጡ ማለት ነው። ትዝታ መኝታ ክፍሏ ተኝታ ማለት ነው ለሰውየው ትደውላለች። ወረቀቱን ይዘህልኝና ወይም ደግሞ ብር መልስልኝ ትለዋለች ማለት ነው። ስለ ካርታ ስታወራ እንግዲህ የሚከታተላት ተንከሲስ መቶ ስሯ ቆሞ ነበረ። ከዛ ዞር ስትል ተንከሲስ ስሯ ቆሞ ነው ያለው። የእሱ እንግዲህ ክንድ ነው የሚያክለው ተንከሲስ ማለት ነው። አጭርዬ ነው ሰዎች አይታይም። ሲሄድም ስለራመድም መሬትን ብዙ አይመታም መሰለኝ፣ አልታያትም፣ አልተሰማትም። መጥቶ እስሯ ቆሞ ነበረ። ከዛን እሷ ደግሞ ደንግጣ ምን ትሰራለህ ከዚህ አንተ ልጅ ትለዋለች ማለት ነው። አንተ ሰውዬ ትለዋለች። እሱም ደግሞ ስለዚህ ካርታ እኔ በፍጹም ሳላረጋግጥ እንቅልፍ አይዘኝም ይላታል ማለት ነው። እሷም ደግሞ እስቲ እራስህን ጽጌ ራሱ አንተን ሰው አርግታ ጨርቅ ጠቅጥቃ እስከ ዛሬ ስታጃጅልክ የቆየችው አሁን አንተ ሰው ነህ ውጣልኝ ትለዋለች ማለት ነው። ሰው እኔ ሰዎች ታውቂ ይመጣል እኮ እቺ ትዝታ በእግሯ ትንቀሳቀሳለች፣ ግን ሰው እንዳያውቅባት ብዙ ነገር ነው የምታደርገው። ሰው ቁጭ ብላ አንተ እንከፍ ደነዝ ብላ ስትሰድበው እንደዛ እንግዲህ በዛ እጁ ማለት ነው። እጁ ራሱ እኮ የህፃን እጅ ነው፣ በእጅ ነው የምታደርገው ስትመታው ራሱ ማለት ነው። ያን ተንከሴስ ማለት ነው። ተንከሴስ ትዝታን ይዞ ፊቷን አመኝም ድገመኝ ትለዋለች። ይዞ ፊቷን እዛ 4 ጊዜ ይደጋግምላታል ማለት ነው። እሷም እንግዲህ ጥፊዋን እየቀመሰች እዛው ቁጭ ብላ አትንቀሳቀስም፣ ማንም እንዳያውቅባት። ተንከሲስ እንግዲህ በጥፊ ይዞ ይሄንን ጉድ ሳላወጣ እያለ ማለት ነው ልኳን ይሰጣታል። የእሷ ፊት ራሱ ግርግዳ ሆነ። አብሮሽን መጥቶ እንጂ ቅመሽ ፊቷን ተንከሲስን መጥቶ እንጂ ቅመሽ ጥፊ ጉድ እኮ ነው ደግሞ እኮ ማለት ነው። ወይኔ ትዝታ እንደው የማንም መጫወቻ ትሆኚ ትላለች ማለት ነው። እዛ ቁጭ ብላ ሰው ድኛለሁኝ ብሎ ተንኮልትቶ አይነሳም። እሷ ራሱ ማለት ነው ታሪክ ነው እንጂ እዛ ቁጭ ብላ የግሌና ጽጌ ትትና ሆኖ ኩሽና ውስጥ ማለት ነው ምግብ ይዘው ሊሄዱ ጉድ ጉድ ይላሉ። በዚህ ሰዓት አብርሽ ከሆስፒታል ይደውላል ማለት ነው። የደወለውም ትትና ላይ ነበር። አነሳችለት። አብርሽ ምን አዲስ ነገር አለ? ምንድን ነው መሳይ እንዴት ነው ትለዋለች ማለት ነው። እሱም ደግሞ መሳይ ደህና ነው፣ ምንም አዲስ ነገር የለም፣ ግን ትትና እንዳትመጪ ይላታል። ለምን አልመጣም? ምንድን ነው የተፈጠረው ትለዋለች ማለት ነው። በቃ ትትና ጥሩ አይደለም፣ አንቺ እንዳትመጪ ጽጌና የግሌ ይምጡ ይላታል። እኔ አልገባኝም፣ ምንድን ነው የሚለኝ ይሄ ልጅ ትላታለች። የግሌን ማለት ነው። የግሌ እስቲ ስልኩን አምጪው፣ ምንድን ነው ያለች ትትና ትላታለች። ስልኩ ስትቀበል አብርሽ እኔ ነኝ የግሌ ትለዋለች ማለት ነው። አብርሽም እንዳትመጣ ትትና እንዳትመጣ እንግዲህ መሳይ ከአባቷ ጎን ነው የተኛው እና ስታየው ትደነግጣለች ብዬ ነው ይላታል ማለት ነው። ከዛ ምንድን ነው ትትና የግሌ ምንድን ነው እሱ የተፈጠረው አትምጪ የሚለኝ ለምንድን ነው ትለዋለች። እሷም ደግሞ
ትትና ሌላ ነገር እኮ አይደለም። እንትና መሳይ ከአባትሽ ጎን ነው የተኛው ብሎኛል ትላታለች። የግል አትዋሽን ትላታለች። አዎ በእውነት ከአባትሽ ጎን ነው የተኛው ትላታለች። የአሁንም ትትና ደንግጣ እንዴ ከአባቴ ጎን ተኛ? ምን አይነት መገጣጠም ነው እያሉ ያወራሉ ማለት ነው። እንግዲህ ልጅና አባት በአንድ ሆስፒታል ጎን ለጎን ተኙ ማለት ነው። ይገርማል። እንግዲህ ትትና እቤቱ ውስጥ በቃ ትታችሁን ልትሄዱ ነው ትላለች። እኔ በቃ ቀረቡኝ ማለት ነው ከትዝታ ጋር ትላለች። አዎ በቃ እዚሁ ሁኚ ትላታለች ማለት ነው። እንግዲህ በቃ ትንሽ ስለሄድን ይሏታል ማለት ነው እሷም ደግሞ እኔ እኮ ትልቅ ልጅ ነኝ ትታችሁኝም ብትሄዱ ራሱ ምንም የለም ትላለች ማለት ነው። እንግዲህ እነሱ ይሄዳሉ። በቃ ቶሎ ኤደን እንምጣ ብለው ተያይዞ ሄዱ። የግል እንትና ትትናና ትዝታ ቤት ውስጥ ቀሩ ማለት ነው። እንግዲህ በነገራችን ላይ ትዝታ አታርፍም። የሆነ ተንኮል ታስባለች። ሁሌ ተንኮለኛ ስለሆነች ማለት ነው። አብርሽ የታዘዘለትን መድኃኒት ሊገዛ ለፋርማሲ ይሄዳል። ብር አንሶታል መሰለኝ። ጓደኛው ጋር ይደውላል። ሄሎ ተርሞ ይለዋል ማለት ነው። እሱም ያነሳለታል። እባክህን ባለፈው እያበደርኩን ብር ስጠኝ ይለዋል። የለኝም አለው መሰለኝ። አንተ እኔ እኮ በ3 ሳምንት እሰጥሃለሁ ያልከኝ ስትቀበለኝ፣ አሁን ግን 3 ወሩ ነው። ምን ማለት ነው? ወንድሜን አሞብኝ ነው ይለዋል። እሱም እንደዚህ ስለ ጆሮ ላይ ጥርግም አርግቶ ሄደበት ማለት ነው። በዚህ ሰዓት አብርሽ ሰው የሆነ ነገር ሲፈልግ ሰው ላይ ይለጣጠፋል። ሰው ሳይፈልግ ሲቀር ደግሞ ሰውን ይለጥፋል ብሎ እንግዲህ ተናዶ ቆሞ ቀረ ማለት ነው። እዛ ጋ እንግዲህ ወይዘሮ ትዝታ ጽጌን ትጠራለች። ስትጠራት ትትና ትመጣለች። ትዝታ ምን ፈለግሽ? ጽጌ እኮ የለችም ትላታለች። የት ሄዳ ነው ታዲያ? አንቺ ጽጌ ነሽ እንዴ? ትላታለች። የለችም እኮ እንትና መሳይ ልትጠይቀው ሄዳለች ትላታለች ማለት ነው። እሷም ኧረ እባክሽ ሄዱ እንዴ እና አንቺ ብቻ ነሽ? ትላታለች። አዎ እኔ ብቻ ነኝ ትላታለች ማለት ነው። በቃ ምንም አልፈልግም እጂ ትላታለች። ውሃ ላምጣልሽ ወይ ምንድን ነው የምትፈልጊው? ትላታለች የትትና ምንም አልፈልግም በቃ እጂ ስፈልግሽ እጠራሻለሁ ትላታለች። እሷ ከሄደች በኋላ እንግዲህ ትዝታ ዛሬ ቀንሽ ነው እቺ ልጅ እሰራላታለሁ ብላለች። እንግዲህ የሆነ ተንኮል እያሰበችባት ሊሆን ይችላል። እንዳልኳቸው እንግዲህ ትዝታ ለሆነ ጎረምሳ ደውላለት፣ አንተ ጎረምሳ የሴት ሱስ አለቀልክ ወይ ወጣልክ ወይ ትለዋለች። እሱም ደግሞ ምን ይወጣልኛል፣ ኧረ እባክሽ እንገናኝ አላት ማለት ነው። እሷ እንኳን እኔን ማስብህን እንኳን እዛ ወደዛ ታረጋለህ፣ ግን አንድ ሴት አለች ላገናኝህ እፈልጋለሁ ትለዋለች ማለት ነው። ልጁ ኧረ እባክሽ ብሎ እንግዲህ ሰፍ ይላል ማለት ነው። እሷም ደግሞ ትመጣለህ ማብራት አስተካክላለሁ ምናምን ብለህ ትገባለህ ትለዋለች ማለት ነው። ለልጁ እንግዲህ ዛሬ ቀኗን ልታሳጥርላት ነው ለትትና ማለት ነው። እንግዲህ ቶሎና ቶሎ ድረስ አለችው ማለት ነው። ልጁን ቶሎ ድረስ እና የፈለግከውን ማድረግ ትችላለህ፣ ማብራት እሰራለሁ ብለህ ትገባለህ። እዚህ ስትደርስ ደውልልኝ፣ እኔ ከክፍል አልወጣም፣ እኔና እሷንን እቤቱ ውስጥ ያለ ነው ብላለች። እንግዲህ ልጁም ደግሞ ይመጣል ማለት ነው። ከመጣ በኋላ በር ላይ ቆሞ ይደውልላታል። ከዛን ትትና ሄዳ ትከፍታለች። ትትና ከከፈተች በኋላ ማብራት ልሰራ ነው ይላታል። እሺ ቆይ ብላ ወደ ውስጥ ትመለስና ለአብረሽ ትደውላለች። ስልክ አነሳም፣ ለገልሙ ትደውላለች። ስልክ አነሳም በዛ ሰዓት ማለት ነው። እሷም ደግሞ መልሳ ለግሌ ስትደውል የራሷ ባትሪ ያቋርጥባታል ማለት ነው። ከዛን በቃ ይግባና ይስራ ብላ እዛው ትመጣና እዚሁ ትትና እንትና ጋር ታስገባዋለች ማለት ነው። የእሷ ቦታ አየና ከእሷ ጋራ አልተስማሙም። እንግዲህ ትዝታ እንደምታውቁት አንዴ ትገማለህ አንተ ምን ትላለህ ትለዋለች ማለት ነው።
አውቃ ተያይዞ ሌላ ክፍል አሳየኝ ብሏት ማለት ነው። ወደ አብርሽ ክፍል ትወስደዋለች ማለት ነው። በዛን ጊዜ ልጁ ከኋላዋ መጥቶ በር ይቆልፍባታል።